የሰራዊት ፍቅሬ ጦስ ለሰይፉ ፋንታሁንና ለማህደር አሰፋም ተርፏቸው ነበር። ገና ግን ጉዳዩ ይቀጥላል። የፈለገውን ነገር ከዚህም በኋላ ሊል ይችላል። የፈለገ ነገር ቢያወራ ቃል መገባለን አይመለከተኝም። አሁን የተናገረው ነገር ግን ፈረንጆች ሽኝት የሚያደርጉት ሽኝ ከሸኙ በኋላ ወደ አክቹዋል ቀብሩ ቦታ የሚሄዱ ጥቂት ቤተሰብ ብቻ ነው። ሰበር መረጃ። አርቲስት ሰራዊት ፍቅሬ፣ መንሱር ጀማል፣ ወንድም ካሊድ፣ ዳንኤል ተገኝ፣ ይገረም ደጀኔና አብርሃም ግዛው በፌዴራል ፖሊስ ቁጥጥር የጸጥታ አካላቶች ባይኖሩ ኖሮ በመንሱር ጀማል ላይ በዛሬው ዕለት ጥቃት ሊደርስበት ይችል ነበር። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ጤና ይስጥልኝ። የተከበራችሁ ውድና ክቡራን የአዳም ቲቪ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ዛሬ አዲስ መረጃ ይዘን መጥተናል። 6 አርቲስቶች በፊንቴክ ኢንቨስትመንት አማካኝነት በቁጥጥር ስር ውለው ታስረዋል። እነ ሰራዊት ፍቅሬን ጨምሮ ማለት ነው። አርቲስቶች መታሰራቸው ተገልጿል። በምን ምክንያት ነው የሚለውን ከቪዲዮ የምትከታተሉ ይሆናል። በቀጣይ ደግሞ የሞተ ሰው መቀበር እንደማይቻል ጠቅላዩ እየተናገሩ ነው። ዳንኤል ክብረትም ተደርበው በውጭ ሀገር የሚኖሩ ኢትዮጵያውያን ስጋቸው ወደ መሬት ወደ ኢትዮጵያ ምድር መጥቶ እንዳያርፍ ኢትዮጵያ ቀበሩ ማለት እንደማይችሉ እየተናገሩ ነው። ምን አይነት ዘመን ነው ያለንበት? የጭካኔ ጥግ እንድትከታተሉት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለብዙ ሰዎች እንዲደርስ አድርጉት። እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? መቼም ዛሬ ሰበር ዜናውን ከነገርኳችሁ በኋላ የነ ሰራዊት ፍቅሬ መታሰርን ብዙዎች ዜናውን ከኛ ወስደው ምንጭ እንኳን ሳይጠቅሱ እያሰራጩት ነው። ጥሩ ነው፣ ግን ምንጭ ቢጠቀስ ጥሩ ነው ሌላ ጊዜ። እንዴት እንደተያዙ ስላያያዛቸው ሁኔታ ደግሞ አሁን መረጃዎች ደርሰውኛል። መረጃዎችን እነግራችኋለሁ። አዳዲስ መረጃዎችም ስለ ቤተሰብ ሁኔታም እነግራችኋለሁ። እስከ መጨረሻው ተካተሉት። የፊንቴክ ኢንቨስትመንት ሰለባዎች ትላንት ማክሰኞ በፍትህ ሚኒስቴር ባደረጉት ሰልፍ ዛሬ ውጤት ሰምተዋል። ሰልፈኞቹ ህግና መንግስት ባለበት ሀገር ገንዘባችንን ተበላን፣ በ950 ሺህ ብር የቅድሚያ ክፍያ መኪና ሰጣቸዋል ያለ ተቋም የውሃ ሽታ ሆነብን፣ መንግስት እያለ በጣራ ፀሐይ ተዘረፍን በማለት በተለያዩ መንግስታዊ ቢሮዎች ድምጻቸውን ሲያሰሙ ነበረ። ይህንንም በዘሐበሻ ዜና ዘግበናል። የእነዚህ ተጎጂዎች ጩኸት ሰምቶ አቃቤ ሕግ የድርጅቱ አምባሳደር የሆኑና ከድርጅቱ ጋር ግንኙነት አላቸው የተባሉትን አርቲስቶችና ታዋቂ ሰዎችን የፌዴራል ፖሊስ በቁጥጥር ስር አውሎ ቃላቸው እንዲቀበል አቅጣጫ ሰጠ። ፖሊስም ከአቃቤ ሕግ በተሰጠው አቅጣጫ መሰረት ቲክታከሩ መንሱር ጀማልና አብርሃም ግዛውን ወደ ተቋሙ የምርመራ ቢሮ ማለትም ሜክሲኮ አካባቢ ወደሚገኘው ቢሮ እንዲመጡ ጥሪ አስተላለፈ። በፖሊስ ጥሪ መሰረት አብርሃም ግዛውና ቲክታከሩ መንሱር ጀማል ዛሬ ረቡዕ ከሰዓት በኋላ ወደ ፌዴራል ቢሮ አመሩ። በመቀጠልም አርቲስት ይገረም ደጀኔ ወይም አስቴርና ወንድም ካሊድ የተባለ የግብረሰናይ ድርጅት አለኝ የሚል ግለሰብ እንደዚሁም የኢቢኤስ ጋዜጠኛ የሆነው ዳንኤል ተገኝና አርቲስት ሰራዊት ፍቅሬም ተከተሉ። ፖሊስ የምርመራ ስራውን በእነሱ ላይ እንደጀመረና እዚሁ እንደሚያድሩ የዕለቱ የስራ ሰዓት ሲያልቅ ለቤተሰቦቻቸው አሳውቋል። የዘሐበሻ ምንጮች እንደገለጹት የጠርጣሪዎቹ ጠበቃ ደንበኞቿ የሆኑት ታሳሪዎች ተይዘዋል ወደተባሉበት ፌዴራል ፖሊስ አመራች። ነገር ግን ፖሊስ ጠበቃዋን መግባት አይቻልም ሲል እንደመለሳት ቤተሰብ ለዘሐበሻ ገልጿል። በዚህ መሰረት ቤተሰብ ለስድስቱም ታሳሪዎች ቀለብና ልብስ አቀብሏቸው መመለሱን ሰምተናል። ተጨማሪ መረጃዎችን ይዘን እንመለሳለን። አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። በፊንቴክ የኤሌክትሪክ መኪና ማጭበርበር ወንጀል የተጠረጠሩ ታዋቂ ግለሰቦች በቁጥጥር ስር ውለዋል። በሀገሪቱ ትልቅ መነጋገሪያ በሆነው በብዙ ዜጎች ንብረት ላይ ውድመትን ባደረሰው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በፌዴራል ፖሊስ ቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል ተብሏል። በቁጥጥር ስር ከዋሉት መካከል አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው
እንዲሁም ታዋቂዎቹ ቲክቶከሮች ተጽዕኖ ፈጣሪዎች መንሱር ጀማልና ወንድሙ ካሊድ ይገኙበታል። እነዚህን ግለሰቦች እስካሁን በዋስም ሆነ በነጻ ያልተለቀቁ ሲሆን ፖሊስ ጉዳዩን በጥብቅ እየመረመረ መሆኑንም ገልጿል። ታዋቂ ሰዎች መታሰርና የማጭበርበር ሂደቱ እነዚህ ታዋቂ ሰዎች በቁጥጥር ስር መዋል ዋነኛ ምክንያት አጭበርባሪ ከተባሉ ድርጅት ጋር በመተባበር ማስታወቂያ መስራትና የህዝብን አመኔታ ለጥቅም በመዋላቸው እንደሆነ ተመልክቷል። ድርጅቱ የቢዋይዲ ሴጉል የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ ከ3 ወር ጊዜ ውስጥ አቀርባለሁ በሚል ማታለል ከ450 በላይ ከሚሆኑ ዜጎች ወደ 600 ሚሊዮን ብር የሚጠጋ ገንዘብ ሰብስቦ ተሰውሯል ሲልም ተረጋግጧል። ተበዳዮች ገንዘባቸውን የሰጡት ድርጅቱን ህጋዊን ተረጋግጠው ሳይሆን የቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውና የሚያከብሯቸው እነዚህን አርቲስቶች አመኑ በመሆኑ የተፈጸመው ድርጊት የሞራል ቀውስን የከፋ አድርጎታል። በአሁኑ ወቅት ጥሪታቸውን የተነጠቁትና ለወራት የተጉላሉት ደንበኞች ፍትህ ፍለጋ በመንግስት መስሪያ ቤቶች ደጃፍ ሰልፍ በማውጣት አቤቱታቸውንም እያሰሙ ነው። የአስደንጋጭ ክስተት በማስታወቂያ ዘርፍ ውስጥ ያለውን የህግ ተጠያቂነት፣ ታዋቂ ሰዎችን ማህበራዊ ኃላፊነት በግልጽ ያሳየ ነው። አርቲስቶችና ተጽዕኖ ፈጣሪዎች ማስታወቂያ ሰርተው ክፍያ ከመቀበል ባለፈ የሚያስተዋውቁት ምርት ወይም አገልግሎት ህጋዊ መሆኑን የማረጋገጥ ህብረተሰቡንም ከአደጋ የመጠበቅ የሞራልና የህግ ግዴታ እንዳለባቸውም የአጋጣሚ ትልቅ ትምህርትን ሰጥቷል። የፌዴራል ፖሊስ የሚጀምረው ይህ ምርመራ የህዝቡን የጠፋ ገንዘብ ለማስመለስ የሚደረገውን ጥረት ያገዛል። ወደፊት ማንኛውም ታዋቂ ሰው የህዝቡን እምነትን ለግል ጥቅሙ እንዳይጠቀምም ያስጠነቅቃል። አርቲስቶች በማንኛውም የማስታወቂያ ስራ ላይ ከመሰማራታቸው በፊት ጥብቅ የሆነ ጥንቃቄ እንዲያደርጉ የሚያስገድድ የማንቂያ ደውል። እንግዲህ ሀብት ንብረታቸውን መኪና ለመግዛት ቤት ለመግዛት ያላቸውን ጥሪት አውጥተው ድርጅት በማመን ኢንቨስት ካደረጉ በኋላ ከንቱ ሆኖ ይዘውባቸው የሚጠፉ ሆኖ በመገኘቱ ማስታወቂያ የሰሩ አርቲስቶች ጭምር ተለቃቅመው ወደ እስር ቤት እንዲገቡ ቤት ንብረታቸው እንዳይንቀሳቀስ፣ በተለይ አስቡት በስተርጅና ያሉ አካላት ሲሰሩ ኖረው ቤት ንብረታቸው እንዳይንቀሳቀስ ሆነዋል ሲባል ምን ያክል ሾክ እንደሚያስደነግጥ አስቡት። ወጣት አርቲስት ተዋናያንም ቢሆኑ ነገ አድገን ተለውጠን ቤተሰብ ሀገር እንመራለን ሲሉ እንዲህ አይነት ዱብዳ ላያቸው ላይ ሲወርድ አስቡት። ስለዚህ በጣም ጥንቃቄ የሚያስፈልገው ነው። የቢዝነስ ስራ ማስታወቂያ በመጮህ በመስራት ብቻ አይደለም። አምባሳደር በመሆን በመመረጥ ብቻ የሚሆን ነገር የለም። ከህግና ህግ ጋር ብቻ ተጠንቅቆ በመራመድ እንጂ። ውድ ኢትዮጵያውያን፣ ብዙዎቻችሁ በውስጥ መስመር ፊንቴክ ኢንቨስትመንትንና አርቲስቶችን የከሰስከው አንተ ስለሆንክ እስቲ ዝርዝር መረጃውን ስጠን እያላችሁ ትገኛላችሁ። ዝርዝር መረጃውን ለመስጠት ህግ የማይፈቅድልኝ ቢሆንም አንዳንድ ግን ውዥንብሮች እየተፈጠሩ ያሉ ውዥንብሮችን ለማጥራት ሃይላይት ልነግራችሁ ፈልጋለሁ። ይሄው ምንድን ነው? ፊንቴክ ኢንቨስትመንት እና 16 አርቲስቶች እና የተለያዩ ድርጅቶች የማስታወቂያ ድርጅቶችን ተከሰዋል፣ ከስሻቸዋለሁ። ነገር ግን ዝርዝር መግለጫውን መስጠት ባይቻልም ንብረቶቻቸው፣ ተሽከርካሪዎቻቸው፣ ቤቶቻቸው ግን ታግደዋል። ፍርድ ቤት ግን ገንዘባቸው አካውንታቸውን በተመለከተ አካውንታቸው ላይ 2 ሚሊዮን ብር የማይሞላ ገንዘብ ቢገኝም እሱ ግን አካውንታቸው እንዲንቀሳቀስ ተፈቅዶላቸዋል። ቤቶቻቸውና ተሽከርካሪዎቻቸው ግን እንደታገዱ ነው ያሉት። በተጨማሪ እዚህ ጋር ሊያሳስብ የምፈልገው ሌሎች አሽከርካሪና ተሽከርካሪ መስሪያ ቤት ድርጅቶች ላይ ያላችሁና ክፍለ ከተማ መሬት አስተዳደር ላይ ያላችሁ ሰዎች እነዚህ ሰዎች ስም ሊያዞሩ ወይ ምናምን ቢመጡ ኖ ማለት ይገባቸዋል። ምክንያቱም የእግር ትእዛዝ ደርሷቸዋል ማለት ነው። የእናንተው ሌጋል ክሊኒክ ጠበቃና የህግ አማካሪ ኤፍሬም ተካልኝ ነኝ። አመሰግናለሁ። እነ ኮተት እንደዚህ እያሉ ነው። እናዳምጣቸው። እንግዲህ አንተን ብዬ ነው አንተን ስለማቅ ነው የሰጠሁት ብሩን ይለዋል። ለምን ታቀኛለህ? እወቁኝ አልከን እኮ ኢትዮጵያ ውስጥ ያለው ባለ ሀብት እኔ ነኝ። ወደ ጨረቃ መንኮራኩር ለመላክ ዝግጅት ላይ ነን። የግል ጄት ለመግዛት እየተዘጋጀው ነኝ። እወቁኝ። ፊንቴክ ኢንቨስትመንት አዳባ ብራንች የኔ ነው እወቁኝ አልከና። አወቅን። አታቀንም። ለምን አወቀኝ ልትለኝ አትችልም። ለሁላችሁም ነው የሚሆነው። ደጋግሜ እንደምለው ከሁሉም መንሱር ይሻላል። ቢያንስ የተፈጠረውን ችግር ወደ አደባባይ ወጥቶ ለመናገር እየሞከረ ነው ያለው። ሌሎቹ ግን በየጉሮሯቸው በየጎሪያቸው ተደብቀው የት እንደምትገባ እናያለን ነው የምልህ። በፍትህ አግባብ በህግ አግባብ
ነገሮች ሁሉ እየሄዱ ነው ያሉት። እስከ መጨረሻው ይካሄድባቸዋል። ፍትህ ትክክለኛ ፍርድ እስካልሰጠኝ ድረስ እፈራላችኋለሁ። ምክንያቱም እነዚህ የተበሉ ሰዎች ህመማቸውን ልትረዱላቸው ይገባል። ከልጆቻቸው ጉሮሮ ላይ ነው ነጥቀው ለእናንተ የሰጡት። ይህንን ብር ከልጆቻቸው ጉሮሮ ላይ ነጥቀው አንተ ልጅህን የምታሳድግበት ሀገር የጋራ ሀገር ነች ልንላችልም። ስለዚህ ፍትህ እስካለ በፍትህ ይኬዳል። ያለበለዛ ግን እፈራላችኋለሁ። እውነቴን ነው የምላችሁ፣ እፈራላችኋለሁ። ትላንትና መንሱር ጀማል እንዴት እንዳመለጠ ሁላችንም የምናውቀው ነው። እዛ አካባቢ የህግ አካላት ባይኖሩ ኖሮ የአንድ የተናደደ ቪክቲም ሊሰጥህ ይችላል ነው ምልህ። ከ1300 ምናምን ቪክቲሞች መካከል ብዙዎቹ ተስፋ የቆረጡና የተናደዱ ናቸው። ውጡና ወደ አደባባይ የምትሉትን በሉ። እኛ እስከምንሄድበት እንሄዳለን። እንዲህ ስትገኙ ማወቀኛ ለህ ልትለኝ አትችልም። ቢኮዝ እችንም ነገር እናንተ ናችሁ ያላችኋት። መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ነው ያለነው። በቀጣይ ደግሞ የሞተ ሰው መቀበር እንደማይቻል ጠቅላዩ እየተናገሩ ነው። ዳንኤል ክብረትም ተደርቦ በውጭ ሀገር የሚኖሩ ኢትዮጵያውያን ስጋቸው ወደ ኢትዮጵያ ምድር መጥቶ እንዳያርፍ ኢትዮጵያ ቀበሩኝ ማለት እንደማይችሉ እየተናገሩ ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለብዙ ሰዎች እንዲደርስ አድርጉት። ይህን ቪዲዮ ከምንም ጊዜው በላይ ወደ ብዙ ሰዎች እንዲደርስ እፈልጋለሁ። የፈለገውን ነገር ከዚህም በኋላ ሊል ይችላል። የፈለገ ነገር ቢያወራ ቃል ምገባለን አይመለከተኝም። አሁን የተናገረው ነገር ግን ዝም እንድል የሚያስችል ነገር አይደለም። ወንጌል የሚያውቅ የነ አብርሃምን ስደት የሚያውቅ የነ ዮሴፍን ስደት የሚያውቅ እንዴት የኢትዮጵያውያን ስደተኞችን ሲሞቱ ኢትዮጵያ ቀበሩን ለምን ይላሉ ብሎ ኢትዮጵያ ስጋቸው እንዳታርፍ ለምን ያደርጋል? እንዴት የተወለዱባትን እትብታቸው የተቀበረችበትን ሀገር በችግር ምክንያት ጥለዋት የሄዱትን የተሻለ ነገር ፍለጋ የሄዱት ኢትዮጵያውያን ወገኖቻችን ኢትዮጵያን እንዴት ይረሱበታል? እንዴት ይረሷታል? ደግሞስ የመርካቶ ሸቀጣ ሸቀጥ መወደድ እነሱን አይመለከትም? እያንዳንዱ ኢትዮጵያዊ አሁን የሚኖረው በምንድን ነው? በማን ነው? እርግጠኛው ነገር በተለይ አዲስ አበባ ውስጥ የሚኖረው ሰው እንደምታውቀው ስራ እንግዲህ እጅግ በጣም አለ። ስራ ከተማ ውስጥ ስራ አለ። የብዙ ሰዎች የሥራ ቦታቸው ፈርሷል። ከኔ ጀምሮ ነው የምነግርህ። እያንዳንዳችን ቤት ቢያንስ አንድ ዳያስፖራ አለ። እያንዳንዳችን ቤት ቢያንስ ነው የምነግርህ። እነሱ በሚልኩልን የሳንቲም ድቃቂና የልብስ ላቂ ነው ይሄን ክፉ ቀን እየገፋን ያለ ነው። ይሄ አሁን የምናገረውን ነገር ይሄን ሚዲያ አግኝተው የአዲስ አበባ ህዝቦች እያንዳንዱ ሰዎች የመናገሩ እድል ቢገጥማቸው 100% የሚስማሙበት ሐሳብ ነው። ከዛ በሚላከው ነው ኑሮ መወደዱና መርከሱ ባይመለከታቸው ኖሮ እዛ 16 ሰዓትና 18 ሰዓት ሰርተው ከቤት ክራይ ተርፏቸው ባጠገባቸው ቢታመሙ የሚያስታማቸው ወገን ዘመድ የሌላቸው እህት ወንድሞቻችን የሳንቲም ድቃቂ ልብስ ላቂ አይልኩልንም ነበር። እዚህ ኑሮ ስለተወደደባቸው ወገኖቻቸው ይልካሉ። እነሱ በመላካቸው እኮ ነው አሁን እኛ ሰርቫይቭ እያደረግን ያለ ነው። እውነት ለመናገር ማለት እኮ በተለይ አዲስ አበባ ልጅ በአብዛኛው ስራ አጥ ነው። ተምሮ የመጀመሪያ ዲግሪ ይዞ የመጨረሻ ስራ ሊሰራ የሚችለው ራይድ ነው የሚሰራው። ሌላ ምንም ስራ አይሰራም። ዲያቆን ዳንኤል ክብረት ያደረጉትን ንግግር ሰማሁትና ይህን ንግግር እስኪ ከህግ አኳያ እንፈትሸው። በእርግጥ ትውልደ ኢትዮጵያውያን ዜግነታቸውን የቀየሩ ኢትዮጵያውያን ከኢትዮጵያ ጋር ያላቸው ግንኙነት ምን ይመስላል? የዲያስፖራዎች ጉዳይ ወይም የትውልደ ኢትዮጵያኖች ጉዳይ የተበየነው በአዋጅ ቁጥር 270 ነው። በዚህ አዋጅ መሰረት ትውልደ ኢትዮጵያውያን ምንም እንኳ ዜግነታቸውን ቢቀይሩም እንደ መከላከያ ሚኒስቴር፣ እንደ ውጭ ጉዳይ ሚኒስቴር፣ እንደ ደህንነት ተቋማት፣ እንደ አንዳንድ የፖለቲካ ተቋማት ውስጥ በቋሚነት ተቀጥሮ መስራት አይችሉም ከመባሉ በስተቀር
እንደዚሁም በምርጫ የመሳተፍ መብት የላቸውም ከመባላቸው ውጪ በማናቸውም ጉዳይ እንደ ኢትዮጵያን ይቆጠራሉ። ኢትዮጵያ ውስጥ በፈለጉበት ሰዓት የመግባት የመውጣት ያለምንም ቪዛ፣ ኢትዮጵያ ውስጥ ማናቸውንም ህጋዊ ስራ የመስራት ያለ ስራ ፈቃድ። ምክንያቱም የውጭ ሀገር ዜጋ ከሆንክ የስራ ፈቃድ ያስፈልጋል። ትውልድ ኢትዮጵያዊ ከሆንክ ግን አያስፈልግም። በሀገራቸው ኢንቨስት የማድረግ እንደ ሀገር ውስጥ ባለሀብት ተቆጥሮ፣ ምክንያቱም የውጭ ሀገር ባለሀብት ተደርገህ ከተቆጠርክ ማምጣት የሚገባህ ሚኒመም ካፒታል ስላለ ያንን ካፒታል ማሟላት ሳያስፈልጋቸው ኢትዮጵያ ውስጥ ኢንቨስት የማድረግ መብት አላቸው። በአጠቃላይ በኢትዮጵያ ውስጥ ባሉ ኢኮኖሚያዊ፣ ማህበራዊና አስተዳደራዊ ጉዳዮች እንደ ኢትዮጵያውያን የመቆጠር መብት አላቸው ይላል። ስለዚህ ምንም እንኳን ዜግነታቸውን የቀየሩ ቢሆንም የሚመሩበት ገበያ የዋሽንግተንና የኒውዮርክ ቢሆን ዋሽንግተን ቤት ተከራይተው ኢትዮጵያ ውስጥ እያደሩ ነው ቢባልም ይሄ መብት አላቸው። ነገር ግን የፈጸሙት ወንጀል ያልተገባ ነገር ካለ በህግ መጠየቃቸው እንደተጠበቀ ሆኖ ማንኛውም ኢትዮጵያዊ እንደሚጠየቀው፣ በተለይ ደግሞ ዲያስፖራው ለኢትዮጵያ ኢኮኖሚ ከፍተኛ አስተዋጽኦ ያደርጋል እየተባለ ባለበት በዚህ ሰዓት ዲያስፖራ ትረስት ፈንድ በተቋቋመበት ሁኔታ በሁለት በሶስት ዙር ዲያስፖራው ሀገር ውስጥ ኢንቨስት እንዲያደርግ እየተጠየቀ ባለበት ሰዓት በተለይ ቅድም የጠቀስኩት አዋጅ ባለበት ሁኔታ ንግግሩ ተገቢ ነው ብዬ አላምንም። እንደውም እኮ አሁን በአዋጅ ቁጥር 1388 ትውልደ ኢትዮጵያዊ ያልሆነ ሙሉ በሙሉ የውጭ ሀገር ዜጋ የሆነ ሰው አንዳንድ መስፈርቶችን ካሟላ ኢትዮጵያ ውስጥ የማይንቀሳቀስ ንብረት የማፍራት መብት ተሰጥቶታል። በእርግጥ ዲያቆን ዳንኤል ክብረት ለማውራት የፈለጉት ለመግለጽ የፈለጉት አንዳንድ አስቸጋሪ ብለው እሳቸው የሚያምኗቸውን ዲያስፖራዎች ከሆነ ሌላ ጉዳይ። ይሄም ቢሆን ወንጀል እስካልሆነ ጊዜ ድረስ ሐሳብን የመግለጽ መብት ተብሎ የሚገለጽ እንደሆነ ነው የሚታመነው። የሽኝት ልምምድ እንደ ፋሽን ኢትዮጵያ ውስጥ ተጀምሯል። አሁን ሰው ሲሞት አዳራሽ ተሰብስቦ ሽኝት ይደረጋል። ፈረንጆች ሽኝት የሚያደርጉት ከሸኙ በኋላ ወደ አክቹዋል ቀብሩ ቦታ የሚሄዱ ጥቂት ቤተሰብ ብቻ ነው። ትሰበሰባለህ፣ ትሰናበታለህ፣ ጥቂት ቤተሰብ ወስዶ ማረፊያ ቦታ ያስቀምጠዋል። የኛ ግን ምንድነው ሽኝት ቦታም በሺዎች ነን። ያ ሺህ ሰው ተሰልፎ ደግሞ ቀብር ቦታ ይሄዳል፣ ተሰልፎ ደግሞ ቤት ይመጣል። አሁን እንደዚህ አይነት ያልተገሩ በጣም ኤክሰሲቭ የሆኑ ካልቸሮች ብዙውን የትራንስፖርት ሲስተም ያውካሉ። ሰርጋችንን ተመልከት። አንተን ያገባኸው አንተ ባገባኸው ሰፈር አገር ሩመት መረበሽ የለበትም። በሙዚቃ ትረብሻለህ፣ በመኪና ትረብሻለህ፣ መኪና ትዘጋለህ። ሰርገኞች ካሉ ለምሳሌ እንደዚህ እየዘጉ መሄድ መብታቸው ነው የሚያመስላቸው። እንደዛ ትክክል አይደለም። በመጨረሻም እንግዲህ የምለው እንደ መደምደሚያ ሐሳቤ የዘመኑ ክፋት የዘመኑ መጨረሻ ማጠቃለያ ላይ እርስ በርስ መካካድ፣ መተማመን መጥፋት፣ ፍቅር መጥፋት፣ መገፋፈት መንገስ፣ እኔ በልቼ ልሙት ለእኔ ብቻ ይሁን የሚል ስግብግብነት ይበዛል። ስለዚህ ይህ የዘመኑ መጨረሻ ምልክት ነው። ወደ ፈጣሪ መቅረብ ትልቁ መፍትሄ እሱ ብቻ ነው። ሰላም ሁኑልኝ።